እኔ ፈለጋት ናቴዎስ ሚሊኒየም አዳራሽ 50,000 ሰዎችን ሰብስበን እናስተምራለን። 50,000 እግዚአብሔር ደግሞ ያን ለቤት ያብቃችሁ። አሜን። ይችላሉ ካቶሊክም ሊሆኑ ይችላሉ፣ ፕሮቴስታንትም ሊሆኑ ይችላሉ። እኛ የእምነት ችግር የለብንም። ብቻ ቀድመው ካሉበት ከባድ ነገር እንዲወጡ ነው የምንፈልገው። በነገራችን ላይ አሁን ይሄንን ፕሮግራም እንዲጀምር ያደረገኝ በነገራችን ላይ በውስጥ የሚቀመጡ መልእክቶች ናቸው። በውስጥ የሚቀመጡ መልእክቶች እንደውም አንድ ቀን ለአንተ ያሳየሁት ይመስለኛል። አንድ ሰዓት ላይ ተገኝተን በውስጥ ከሚጻፉ ካሉ መልእክቶች ውስጥ አሉ ያሳየው ይመስለኛል። በውስጥ መስራት በጣም ብዙ አይነት ሰዎች ብዙ አይነት ችግሮቻቸውን ያስቀምጣሉ። የኛ ዓላማ የእነሱን ችግር አዳምጦ ይወላችሁ ተከታተሉ። እሺ እነሱን ስሜት ያደርጉ። የመጣችሁት እንዴት ናችሁ አገኛችሁ? እንዴት ኦርቶዶክስ መልካም ወጣት ነው ያያችሁት? ፈለገ ሲባል ሰዎች በቃ እኔ ጆሮዬ እንትን ነበር፣ አሁን ግን አንተ ስላገኘው በቃ ቢያንስ ካደረገ ይችላል ብለው እንዲመለሱ አይደለም የምፈልገው። እኔ እስኪ በቃ የነገራችን የሚታወቅ ሰው ምንም የሰው ምስክርነት አያስፈልግም። ወደድክም ጠላህም ሁሉም ሲያገኝ እንግዲህ ያው ፈልጎ አላውቅም ማለት ይችላል እና ማንም ሰው ለኔ እንዲመሰክርልኝ አልፈልግም ነው ባጭሩ። አልፈልግም። ምን ፈልገው በእናንተ መውጣት የሚፈልጉ ሰዎችን በአጠቃላይ ግን ልናገዛቸው እንፈልጋለን። ስጋቸው በመሸጥ ሰዎችን በአጠቃላይ ግን ልናገዛቸው እንፈልጋለን። ስጋቸው በመሸጥ የሚኖሩ ልጆች አንዲት እህት መልእክት አስቀምጣልኝ እንዴት ልቤ ደስ እንዳለው ነው የማውቀው። ስጋዋን በመሸጥ የምትኖር ሴት ነች። ሊያው ከሌላ ቤት ነው የመጣች። ቤተ እምነቷን መጥቀስ አያስፈልግም። ምክንያቱም እኛ የብሽሽቅ ዓላማ የለም። የብሽሽቅ ዓላማ ቢኖርም ኢቭን ለእነሱ እንኳን ሚስጥር ሳንጨነቅ አንዳንዴ ምን አለ መሰላችሁ እኛ ኦርቶዶክሳውያን በነገራችን በአደባባይ የሚወራውንና ለካህን የሚወራ ነገር ለይተን እናውቃለን። ስለዚህ ለሆኑ ሰዎችን ለማሸጥ ብለን የማናቸው መደበቅ ያለባቸውን ሰዎች ሁሉ በአደባባይ እየወጣን እሺ ከዛስ በለው ያዘው ፈለጠው አንልም። በቻልነው አቅም በውስጥ ማውራት የምንችላቸው ሰዎች በውስጥ እናወራቸዋለን። እና እሺ ስጋዋን በመሸጥ የምትኖራለች ያው ከሌላ ቤት የመጣች እና ውስጧ ሁልጊዜ ክርስቶስን ቤተ መቅደስ ይናፍቃል። ቤተክርስቲያን ሄዳ ቅዳሴ ማስቀደስ ነጠላ ለምሳሌ ማለት ነው። እግዚአብሔርን ማመስገን በጣም ታልማለች። ነገር ግን ያለውበት ነገር ይገድለኛል ብላ ነው የነገረችኝ። ልቧ እግዚአብሔርን ይሻል